ያንቀኛል አልኳችሁ። በቃ የምር ልብ ብለህ ያው ጌታን የምር ነው እየቀለድኩ አይደለም። እዚህ ጋር ያለው የሆነ የጽጌን ፌስ አለ የምር እዚህ ጋር ዳርሻ ዝም ብለህ እዚህ ጋር ፋሚሊ ናቸው ተብለው። እስቲ ግን ጋይስ እናንተ ምን ትላላችሁ? ይሁት እስቲ በደምብ እኔ እና እሱ እንመሳሰላለን። እኔ ገና እንደመጣ ወንድምሽ ነው ያልኳት መንቷ ነው ይመስለውላ። የፓስፖርት አውጥቼለታለሁ ለበጉ ፓስፖርት አውጥቼ ልሄድ ነው። አብረን እንስቃለን እንዴ እንዴት ሰጠ እንደዚህ ብሎ ሰጠ። እንደዚህ ሰጠ። እኔ ነኝ ይዤው የምሄደው። ከኔ አጠገብ ነው የሚቀመጠው። ያማልቅኔው ይላችኋል። ይሄ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ። ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በጽጌ ቤት የተለቀቀውን ቪዲዮ አይቼ ሆዴ ፍርስ ብሎ ነው እየመጣሁት ማለት ነው። እሱ ምንድን ነው እንግዲህ እዚህ ጋር የጽጌ ወንድም የሆነውን በግ በስጦታ መልክ ለሰርጋቸው ለሩታና ለአብርሽ አበርክታለች። ጽጌ እንግዲህ ፓስፖርትም ወጥቶለታል እንደምታዩት ማለት ነው። ኦሪጂናል ብዙ የተሰበሰቡ በጎች በዙሪያቸው አሉ። ኦሪጂናሉን በግ ደግሞ ስላመጣሽላቸው ከልብ እናመሰግናለን። አይ ኑ ሳቁ ከኔ ጋር፣ ኑ ፈታ በሉ ከኔ ጋር ጋይስ። የምን መጨነቅ የምን ጭንቀት ሺህ ዓመት አይኖር እንደሆነ ይህ ነገር ምን ይመስላችኋል ጋይስ? ቅኔ እኮ ነው ቅኔ። በጎች እየተባላችሁ እኮ ነው። አይ ወይኔ ከእናንተ እኩል ተቆጥሬ የመዳም ቅመም ተብዬ ልጠራ ወይ መቃጠል። እኔማ በቃ ይውላችሁ እንግዲህ ለጨጓራዬ በሶን አብሹን ምኑን ከእናቴ ጋር ማስላክ እንዳለብኝ እየተሰማኝ ነው በአሁኑ ሰዓት። በቃ ያለ ስማችን ስም ተሰጠን። የመዳም ቅመም የተባልነው እኮ እኛ እኮ ማለት ቅመሟ ስለሆነን እኮ ነው። ሁሉ ነገር ውስጥ እንደው ማጣፈጫዋ ስለሆነን እኮ ነው። እንደው እናንተ ስማችንን በበግ ተቀይሩት። በበግ ቤት በገባ በበግ ቤት በገባ በሉ እስኪ እስከ መጨረሻ በኮሜንት ጻፉ እስኪ። አንድ ፊደል ሳይሳሳት የጻፈ ብዙ ቃላት ማለት በበግ ቤት በገባ እያላችሁ ብዙ ጊዜ ጽፋችሁ ምንም ፊደል ያልተሳሳተ ሽልማት ይሸልማል በእኔ የዩቲዩብ ቻናል ማለት ነው። ለማንኛውም ቤተሰቦች እንግዲህ ጽጌና ይሄ በግ ይመሳሰላሉ ወይ የሚለውንም ደግሞ በዛ መመለስ ትችላላችሁ። በነገራችን ላይ ያው ይመሳሰላሉ። ወንድምሽ ነው አልመንታ ወንድምሽ። አራኒ ፈታን ያልኩት የእውነት ኮሜንት እያየው ማለት ነው። ኮሜንት እያየው ሆዴ ገና ሲጀመር ነው እንግዲህ ኮሜንቶች አንዳንደኛ ልጆች ገብተው እየጻፉ ያየሁት ማለት ነው። ፈታ ብያለሁ እውነት ለመናገር በዚህ ቪዲዮ ፈታ ብያለሁኝ። አለባበስ ደግሞ ይውልኝ አለባበስ አያችሁ። ማን ነው ከማን እየወሰደ የሚለብሰው የሚኖረው የሚመሳሰለው? ፍቅር ሁሉን ከሩታ ምንን የምትሉ ፍቅር ምንም ነገር ከሩታ ወስዳ አታውቅም እንደነገርኳችሁ። ሩታ ግን ከጽጌ ይኸው እየወሰደች አበደቻት ልጅቷን። እንግዲህ ከቡታጅራ ስትመጣ ሩታ ምን ስለብስ እንደነበረ ታውቃላችሁ። የቻይና ሱሪና የቻይና ቀሚስ ነበር የምትለብሰው። የቻይና ሱሪና የአገራችን ሽንሽን ነበር የምትለብሰው። አሁን ደግሞ የቻይና ጥብቆ ሆኗል እንግዲህ ተቀይሮ ማለት ነው። ቢጥቆ ሆኗል የምትለብሰው እንደምታዩት እንግዲህ ከንትን በታች ከንትን በላይ ሆኖ ምን ንፋስ ራሱ ቢመጣ እኮ እኔ ለነገሩ አብርሽም ዳኒም አሉ ከታች ደገፍ ያደርጋሉ። ምን ችግር አለ? ፈርዶባቸው ስቶ ከሚያስት ሰውረን እኮ ነው። እኔ ግን ሴቶቹ እንደዚህ እየሆናችሁ እየሄዳችሁ ወንድ ልጅ ቢሳሳት ተፈጥሯዊ ግዴታው ነው። ወንድ ልጅ የሚያሳስት ነገር አታድርጉ ብለን አንድ ጊዜ ተናግረናል። አንዳንዴ እኮ በወንዶች አይፈረድ። ወንዶች እኮ እውነታቸው ነው። እናንተ ናችሁ የምታስቱን ይላሉ። አሁን ላይ ግን ትተዋል። ወንዶች እንደዚህ ብልቅጥ እንጥጥ የምትል ወንድ አትመቻቸውም። አደብ የገዛች የቤት እመቤት የሆነች እነሱም እንዳቅማቸው መምረት ጀምረዋል። ችርስ ለኛ ለቤት ልጆች ለኛ ቀል ይወጣልን ነው።
ገባችሁ? ስለዚህ ምንም እንዳታስቡ፣ ምንም እንዳትጨነቁ። እነዚህ ዘርፌ ማለት ያቺ ዘርፌ ሳትሆን ዘርፌ ራሷ ሳትሆን እኛ ዘርፋፎቹ በዘርፋፋ ቀሚስ የምንመናሸው ወደፊት ቀን ይወጣልናል። እንዳታስቡ። ይኸውላችሁ ተመርጠን ነው የምናገባው። እኛ ብቻ ትዕግስት ይኑረን። ኦኬ። እንደዚህ ግን ምንጥ እያላችሁ ይሄ ቻይና ጥብቆ እያደረጋችሁ ወንዶችን አታሳስቱብን። በቃ ስቶ ከሚያስት ይሰውራችሁ ወንዶችዬ። በቃ አይናችሁ ላይ መነጽር ተጠቀሙ። ወደ ከተማ ስትወጡ አይናችሁ ላይ መነጽር ተጠቀሙ። እኔ ይሄንን ነው የምመክራችሁ። እንዴ ደህና ጠፋ። በቃ አሁን መሰልጠን በርቃም መሄድ ሆነ መሰልጠን። እኔ እኮ የሚገርመኝ ነገር ረጅም ቀሚስ የምትለብስ ሴት ፋራ ናት። ብጥቆ ቀሚስ የምትለብስ የሰለጠነች ናት። ምን ቀሚስ ነው? ቲሸርት ነው እንጂ ተሳስቼ ነው። ይሄ ረጅም ቲሸርት አለ ድሮ ከሱሪ ጋር ረጅም ቲሸርት አድርገው የሚሄዱት የለም ሲዘምኑ፣ እሱ ማለት እኮ ነው። ይሄ እኮ ቲሸርት እኮ ነው። ይሄ ቀሚስ ነው እንዴ? አሁን ጋይስ ሆይ ጉድ! እንዳው ታው። በተለይ ጽጌ ግን ታይ እህቴ ታይ፣ ይሄ አይጠቅምሽም። ታይ ያነሳችሽን እናትሽን ኪዳነ ምሕረትን አትርሽ። የምር እኔ የጽጌ ህይወት ታሪክ በጣም ነው የሚያሳዝነኝ። በነገራችን ላይ አብዛኛው ታሪኳ ከህይወቴ ጋር ይመሳሰላል። ምናልባት እኔ አንዳንዴ ሳስበው እንዴ ያልተለወጥኩት የሆነ ቦታ ያልደረስኩት ፈጣሪን በጣም ልረሳ ይሆን ይችላል እኮ። እውነት ነው። ኧረ ድህነቴ እላለሁኝ። በእውነት መለወጥ መጥፎ ነው። መለወጥ ከባድ ነው። ከፈጣሪያችሁ መስመር ነው የሚያስታችሁ መለወጥ። ጽጌ እውነት የእንጦጦ ኪዳነ ምሕረትን አስቢ እህቴ፣ የእንጦጦ ኪዳነ ምሕረትን አስቢ። እኔ እንደት ነው የምመክርሽ። ይሄኛው ከፍትፈታው ነፃ ነው ማለት ይሄ ዛሬ ታየው የምትሉበት አካላችሁ ሁሉ ነገ አፈር ነው። ነገ ምንም እንትን የሚላችሁ ነገር የለም። በቃ የሆነ ነገር ላይ ስድርስ ትወድቃላችሁ የምር። ስለዚህ ወደ ራሳችሁ ብትመለሱ መልካም ነው። ሴት ሁኑ እንዴ! ሴት ሁኑ፣ የምር ሴት ሁኑ። አታሰድቡን በቃ እንዴ! እርቃናችሁን ሰብሰብ አድርጉ። ምንድን ነው አንዳንዱን እየገለጣችሁ በቃ ሴቱም ወንዱም በእናንተ ተኮነነ። ሲኦል ገባ። በሙሉ ተሰብስበን ሲኦል ገባን። እንደ አንድ ሰው ለሰው ለገነት አስተርፉልን። ታው ለማንኛውም ቤተሰቦች ወደ ቁም ነገር ነው አሁንም እስካሁን ያወራሁት። በነገራችን ላይ ሴቶች እያደብ ግዙ ለማለት እወዳለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። 20 ሺህ ናፈቀኝ ጋይስ። ይሄ ቻናል ደግሞ ተመቷል። እየገባችሁ በደንብ ሼር አድርጉ። በቲክቶክ ሼር አድርጉልኝ። የምትወዱኝ የምታከብሩኝ ብቻ ማለት ነው። መልካም ጊዜ ይሁንላችሁ። እወዳችኋለሁ። ቻው ቻው።